توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على سيدنا محمد وعلى آله وصحبه أجمعين. قال الإمام عبد الله بن أبي بكر السجستاني رحمه الله: وقل إن خير الناس بعد محمد وزيراه قدما ثم عثمان الأرجح ورابعهم خير البرية بعدهم علي حليف الخير بالخير منجح وإنهم والرهض لا ريب فيهم على نجب الفردوس في الخلد تصرح سعيد وسعد وابن عوف وطلحة وعامر فهر والزبير الممدح. بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه موالاه. እንግዲህ ባለፈው ፕሮግራማችን አጠቃላይ የሰሃባን ፈዳኢል ተቃቅሰን ነበረ። አያዎችንም አንስተናል። لا يستوي منكم من أنفق من قبل الفتح وقاتل أولئك أعظم درجة من الذين أنفقوا من بعد وقاتلوا. ከፈትሕ በፊት የለገሱና የተዋጉ መካ ከመከፈቱ በፊት ማለት ነው። ከዚያ በኋላ ከለገሱና ከተዋጉ ጋር እኩል አይደሉም፣ የመጀመሪያዎቹ ይበልጣሉ። ግን ወኩለ ወዐደ አላሁ الحسنى አላህ ለሁሉም መልካም ቃል ገብቷል ይላል። محمد رسول الله والذين معه أشداء على الكفار رحماء بينهم ብሎ በመልካም ተግባራቸው አወድሷቸዋል። መሐመድ የአላህ መልእክተኛ ነው። እነዚያ ከሱ ጋር የነበሩት ባልደረቦቹ ደግሞ በጠላት ላይ ብርቱዎች፣ እርስ በርሳቸው ተዛዛኞች ናቸው። ተራሁም ሩክዓን ሱጀደን ሰጋጆችና ጎንባሾች ሆነው ታገኛቸዋለህ። የብተጉነ ፈضلا من الله ورضوانا ከጌታ ችሮታና ውዴታን የሚፈልጉ ሆነው ብሎ አድንቋቸዋል። እንግዲህ ስራ ተግባር ብቻ ሳይሆን ልባቸውም ጥሩ እንደሆነ ነው ይሄ እየገለጸ ያለው። ይሰግዳሉ ይጾማሉ ካለ በኋላ يبتغون فضلا ከአላህ ችሮታ እንደሚፈልጉ فالله عز وجل زكى اعمالهم وزكى قلوبهم ልቦቻቸውንም ተግባሮቻቸውንም ነው ያደነቀው። ከነሱ መካከል ደግሞ ከሳቸው በኋላ ተተኪ የሆኑትን ኹለፋዎች በተለየ መልኩ ጠቀሱና ናዚሙ أبو بكر عبد الله بن أبي داود سليمان بن الأشعث السجستاني رحمه الله: وقل إن خير الناس بعد محمد كمحمد صلى الله عليه وسلم بوهالا كسوچ ሁሉ በላጩ وزيراه ሁለቱ ደጋፊዎቻቸው ሚኒስትሮቻቸው ናቸው አለ። قدما ከማንም ቀድመው هما أبو بكر الصديق عبد الله بن أبي قحافة التيمي عبد الله بن أبي قحافة التيمي ناتشو أو عثمان أبو قحافة سماتشو نتنو يا أبو بكر سم عبد الله نو باتكت الله سماتشو العتيق تبلو يترالو الصديق مبالالو أول من آمن برسول الله صلى الله عليه وسلم في قول كثير من أهل العلم مجمّر أمان يساتشو ناتشو إلى الله. خديجة نات يميلهم أيتفهم مجمّر أمان من يوم من فضائل الصديق أنه من كبار السابقين إلى الإسلام والإسلام النام تام مع الدا كسلموا صوج محكل ناتشو وأن ينو ناتشو ከዛ ደግሞ ከረሱሉ ሰለላሁ ዐለይሂ ወሰለም
በሰፈርም በመንደርም አልተለዩአቸውም። ሰፈራ ወሐضራ ሲጓዙ አብረው ተጓዘዋል፣ ሲዘምቱ አብረው ዘምተዋል። ጧት ማታ ካጠገባቸው ሆነው እንዳውም አመሻሽ ላይ ከኢሻ ሰላት በኋላ አዘውትረው ረሱል ሰለላሁ ዐለይሂ ወሰለም ዘንድ ገባ ብለው ስለ ሙስሊሞች ጉዳይ ያወያዩ የነበሩ ቅርብ ሰው ናቸው። ማ ነፈዐኒ ማሉ አሐድን ማ ነፈዐኒ ማሉ አቢ በክር፣ በቸርነታቸው ደግሞ የማንም ሰው ገንዘብ አልጠቀመኝም የአቡበክር ገንዘብ የጠቀመኝን ያህል። ዑመር ጋር አንድ ቀን ትንሽ ተቀያይመው አቡበክር ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጡ። ቀጥሎ ዑመር ሲመጡ ኢነላህ አርሰለኒ ወቃለ አቡበክርን ሰደቀ ወቁልቱም ከዘበ፣ አላህ እኔን ላከኝ አቡበክር እውነቱን ነው ብሎ ወዲያው ተቀበለኝ፣ እናንተ ግን አመነታችሁ አስተባበላችሁኝ በኋላ ብትመጡም። ፈሀል አንቱም ታሪኩ ሊ ሷሒቢ ሃዛ፣ ይሄን ወዳጄን አተውልኝም እንደምን አለ ብተውልኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም ለአቡበክር የተቆጡበት ጊዜ አለ። በእርግጥ አቡበክር እኔ ነኝ ያጠፋሁት ዑመርን ያስከፋሁት ብለው ኢዕትዛር አድርገዋል እንጂ የትኛውም አጋጣሚ ከአቡበክር የሚቀድም ያለም ቀጥሎ ደግሞ ዑመር ናቸው። ቁልቱ አና ወአቡበክር ወዑመር፣ ዘሀብቱ አና ወአቡበክር ወዑመር፣ ፈዐልቱ አና ወአቡበክር ወዑመር፣ እኔ እና አቡበክር ዑመር እንዲህ አልን እንዲህ ሰራን እያሉ ሁለቱን አጣምረው ነበረ ነብዩ ሰለላሁ ዐለይሂ ወሰለም የሚጠቅሷቸውና ለዚህ ነው ወዚራሁ ያለው። እንዲህ ከጎን ሆኖ በቅርብ ረሱሉን ሰለላሁ ዐለይሂ ወሰለም ሲያግዙ የነበሩ ገንዘባቸውን፣ ብልሃታቸውን፣ እውቀታቸውን ለእስላም የለገሱ ናቸው። እንግዲህ እስካሉ ድረስ በዕልምም የረሱልን ሰለላሁ ዐለይሂ ወሰለም ምስጢርና አሕካም ሸሪዓን በመረዳት ግንባር ቀደም ናቸው። አንድ ቀን የአላህ መልእክተኛ ኢነ ዐብደን ምን ዒባዲላሂ ኸየረሁ ላሁ በይነ አዱንያ ወበይነ ማ ዒንደሁ ፈኽታረ ማ ዒንደላህ፣ አንድ ባሪያ አላህ ዱንያንና እሱ ዘንድ ያለውን ምረጥ ብሎት አላህ ዘንድ ያለውን መረጠ ሲሉ ሰሓቦች ደስ አላቸው። ምክንያቱም አላህ ዘንድ ያለን የሚመርጥ ባሪያ ጮሌ ነው ጎበዝ ነው ብሎ ማለት ነው። ራቅ ያለ ፈህምና እስትንባጥ አቅም ያላቸው አቡበክር ግን ስቅስቅ ብለው አለቀሱ። አንዳንዶቹ ምን አሉ? ማ ሊሃዛ ሸይኽ የብኪ አን ኸየረ ላሁ ዐብደን በይነ ዱንያ ወበይነ ማ ዒንደሁ ፈኽታረ ማ ዒንደላህ፣ ዱንያና እሱ ዘንድ ያለውን ምረጥ ብሎት አላህ ዘንድ ያለውን የመረጠ ሰው ምኑ ነው የሚያስለቅሰውና ነው የሽማግሌ የሚያለቅሰው አሉ። ወጣት እንግዲህ ተሎ ይተቻል አይደል? ነገሮችን ዑምቃቸውን ሳያውቅ ማለት ነው። በኋላ ለካስ የረሱል ሰለላሁ ዐለይሂ ወሰለም አጀል መቅረቡን ነበረ እየተናገሩ ያሉት ረሱል። የእሳቸውን ቅኔና አነጋገር ከማንም የበለጠ አቡበክር ስለሚረዱ እሳቸው አላህ መልእክተኛ ናቸው። ኢዘን ላ የኽታሩና አሉ። አኺራ አላህ ወደ እኔና እያላቸው መቼም እኛን መርጠው ታላህ አብልጠው እኛ ጋር አይቆዩም። ለዛ ነው ያለቀስኩት አሉ። ፈካነ አቡበክርን አዕለመና ይላል ሰሓቢዩ፣ ከእኛ የተሻለ አውቆ ነበርና ነው ይላል። አላህ አንዳንድ ጊዜ ሐታ ንግግራቸው የረሱልን ሰለላሁ ዐለይሂ ወሰለም ይመስላል። የሑደይቢያ ላይ የተከሰተው ነገር አለ። ቁረይሾች ጋር እርቅ ፈጽመው ነብዩ ሰለላሁ ዐለይሂ ወሰለም፣ እርቁ ደግሞ በሙስሊሞች ላይ ጫና የፈጠረ የሚመስል እርቅ ነበር። ዛሂሩ የከበዳቸው ብዙዎች እንኳን ተራ ሰዎች ዑመር እንኳን አላማ ኑዕጢ ደንየተ ፊ ዲንና፣ ለምንድን ነው በዚህ በሃይማኖታችን የበታችነትን ለነሱ የምንሰጠው? ለምን ነው ይህን ያክል መሽጎጥጎጥ? አለስና ዐለ ልሐቅ ወሁም ዐለ ልባጢል አሉ። ዑመር ወኔያቸው ነው እየገፋፋቸው ያለው። ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጡና ዘንድሮ መካን ማነው ትጠውፋላችሁ መካ ትገባላችሁ አላልከንም እንዴ? አዎ ብያችኋለሁ። ዘንድሮ አልኩህ እንዴ አሉ። እንግዲህ ለምንድን ነው የምንዋረደው ሲሉ አላህ አዞኝ ነው፣ ወሁወ ናሲሪ፣ እሱ ደግሞ ይረዳኛል ያለው አይቀርም ብለው መለሷቸው። ውስጣቸው ያለው እልክ ስላለቀቃቸው አቡበክር ዘንድ ሄዱ። አለይሰ ሁወ ረሱሉላህ? አዎ አላህ መልእክተኛ። አለስና ዐለ ልሐቅ ወሁም ዐለ ልባጢል? እኛ በሐቅ ላይ እሱ በባጢል ላይ አይደለም እንዴ? አዎ። ታዲያ ለምንድን ነው ይህን ያክል
ውርደት ሲሉ ያችኑ ነብዩ ሰለላሁ ዐለይሂ ወሰለም የተናገሯትን ዒባራ ተናገሩ አቡበክር ተማክረው በሚመስል መልኩ ማለት ነው هو رسول الله وهو ناصره لا ይረዳዋል አይቀርም አንተ ምን አገባህ አሏቸው ይላል እና የነብዩ ሰለላሁ ዐለይሂ ወሰለም ሐሳብና አገላለጽ ከመረዳት አልፎ እንዶ ቃላታቸው እስከመመሳሰል ድረስ أشبه الناس برسول الله صلى الله عليه وسلم هديا ودلا وسمتا ነበሩ አቡበክር ሲዲቅ እንግዲህ እስካሉ ድረስ አቡበክር ያልተሳተፉበት የረሱሉ ሰለላሁ ዐለይሂ ወሰለም ጉዳይ የዳዋ ጉዳይ የለም እነጃን ትልቁ አንሳቸውን ነው የሚያማክሩት ዘመቻም ላይ ካለ ከጎናቸው ያለው አቡበክር ነው አስቀድሞ ራሱን ሰጥቶ የሂጅራ ለት የነበረው ነው ምናቃለን አቡበክርን ዝና አውርተን አንዘልቅም መቼም የተወሰነ ተስዊር ለማድረግ ያህል ብቻ እንጂ ይሄ አንዱ ወዚር ነው ሁለተኛ ወዚር ደግሞ ዑመር ኢብኑ ኸጣብ ናቸው ዑመር እንግዲህ ሸይጣን የሚሸሸው እሱ በመጣበት አቅጣጫ ሸይጣን የማይሄድ ለቆለት የሚሄድ የሆነ ጀግና በየማዓሪኩ ላይ ደግሞ ግንባር ቀደም ተሰላፊ ነብዩ ሰለላሁ ዐለይሂ ወሰለም የሚያስከፋ ነገር ካለ አንገቱን ነው ብሎ በድፍረት የሚናገር من السابقين الأول መጀመሪያ ላይ ትንሽ ቢያመነታም ከገባ በኋላ ግን ነብዩ ሰለላሁ ዐለይሂ ወሰለም ያደረጉለትም ዱዓ ስለነበረ اللهم أيد الإسلام بأحب العمرين إليك كتب السير ላይ እንደተጠቀሰው ከሁለቱ ዑመሮች አንተ የምትወደውን ለእስላም ኃይል አድርገው አበርታበት ብለው ዱዓ ስላደረጉ عناية ለካ የመረጠው ዑመር ኢብኑ الخطاب ነበር ያንኛውን አይደለም እንግዲህ እስልምናን ተቀበለ ሰው ሁላ ተሽጎጥቁጦ ተደብቆ ሂጅራ ሲያረግ ዑመር አደባባይ ላይ ብቅ ብሎ من أراد أن تفقده أو تثكله أمه أو ልጆች የቲም እንዲሆኑ ሚስቱ ባላልባ እንድትሆን እናቱ እንድታጣ የሚፈልግ ካለ ዑመር ሂጅራ ሊሄድ ነው ተከተሉኛል ማን ነው እንዲከተላል ዑመር እኮ ነው ሌላ ሰው ስለህ ዑመር እንዲህ አይነት ናቸውና ረዲየላሁ ዐንሁ ዑመር እና ሂጅራም ከሄዱ በኋላ እንግዲህ ያው ረሱል ሰለላሁ ዐለይሂ ወሰለም ጋር አንድም ቀን ሳይለዩ ሞት እስከለያቸው ድረስ አብረው የቆዩ ናቸው እዚህ አቡበክርና ዑመር ፈርቀደይን ይባላል አይደለም ሁለት የማይነጣጠሉ ኮከቦች ናቸው እነዚህ ሁለቱ አፍضل الناس بعد الانبياء عليهم السلام ከአንቢያዎች በኋላ የከነቢዩ መሐመድ ብቻ አይደለም من كل الامم ከአንቢያዎች በኋላ በላጮች እነሱ መሆናቸውን ይናገራሉ በኺላፋው እንደዚሁ መጡ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሲያልፉ ሱሐቦች መጀመሪያ ላይ ትንሽ የሐሳብ ልዩነት አንሳሮችና ሙሃጅሮች መካከል ቢፈጠርም እኔ ያ ታሪክ የሱሐባን በጣም ለአላህ የቆሙ መሆናቸውን የሚያረጋግጥ ታሪክ ሆኖ ነው የማገኘው ያንንም ያህል የሲያሳ ኺላፍ በእኛ ዘመን ቢሆን ኖሮ ሀገር ያፈርሳል ህዝብ ያጋጫል ጦርነት ያስመዝዛል የሆነች ቦታ ላይ ተሰባስበው ሐሳብ መነጨ ሚና አሚር ወሚንኩም አሚር አሉ ሙሃጅሮች ማን ነው አንሳሮች ከኛም አሚር አለ ከናንተም አሚር አለ አሉ አይ نحن الامراء وانتم الوزراء አሉ አቡበክር ደግሞ እነሱም ሐቃቸውንም አልነፈጉም እኛ አሚሮቹ እኛ ነን እናንተ ደግሞ ድሮም ነው ደጋፊነት ነው ስራችሁ ወዘራዎች ናቸው አንሳሩል እስላም ናቸውና የሚገባችሁ ይሄ ነው ሲሏቸው ይሻሉ ዑመር ተነስቶ እጁን ዘረጋ ያን في اقل من 30 دقيقه የተፈታ ችግር ነው ለአንድ ሺህ 400 ዓመት የሚያወሩት ሙናፊቆች እንደ ቁርሾ ጸብ አድርገው ቢያወሩትም ማለት ነው ሺዓዎች ግን በዚህ መልኩ አቡበክርን እሳቸው ሙባይዓ ሲያረጉ አንሳሮችም ሙሃጅሮችም በቦታው ያሉት ወዳው ሙባይዓ አደረጉ ረሱሉን ወደ መሸኘት ነው የሄዱት በሁለት ዓመት የኺላፋነት ዘመን እንግዲህ ሙእሚኖችን ድንቅ በሆነ መልኩ መርተው ከዚያም ደግሞ من حسنات ابي بكر الصديق انه استخلف على المسلمين عمر بن الخطاب ከሚቆጠሩ መልካም ስራዎቻቸው አንዱ ለሙስሊሞች ይሉኝታን ሳይፈሩ ዘመዳቸውን አልሾሙ ወንድማቸውን አልሾሙ ጥቅም ነው እንዳትለው ልጅም ነበራቸው አቡበክር ሲዲቅ ረዲየላሁ ዐንሁ ቅርብ ዘመዳቸው አቡ ዑበይዳም ነበረ ለዝምድና ራቅ የሚለውን ግን በእስልምናው ላይ ቀደም ሲድቅ في الاسلام ያለውና ለመርሐላው የሚሆን ወቅቱ የፊትና ወቅት ነው አህለ الردة የተናወጡ ያሉበት ነው
ያንን ሐስም ማደት المشكلة የሚችል ጀግና ዑመርን መርጠው ነው የሄዱት። ዑመርም እንግዲህ ረጅም ዘመን ኺላፋ ላይ ቆይተው ከተሞችን ከተመው ጦርን አደራጅተው ኢራቅን ሻምን ከፍተው ሚስርን ከፍተው የሄዱ ጀግና ናቸውና ወዚራሁ ተብሎ ተገለጹ። ከዛ በኋላ የመጡት ደግሞ ሶስተኛው አልቃሻው ቸሩ ጀግናው አዛኙ ኺሳሉል ኸይርን የሰበሰቡት ዑስማን ብኑ አፋን የነብዩ ሰለላሁ ዐለይሂ ወሰለም የሁለት ጊዜ አማች የሆኑት ሩቅያ ቢንቱ ረሱልላህ ሰለላሁ ዐለይሂ ወሰለም አግብተው እሷን ደግሞ ከሸኙ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ቀጣዩን ኡሙ ኩልሱምን ሰጥተዋቸው እሷም እሳቸው ዘንድ ሞተች። ከዛ ቀጥሎ ሶስተኛ ብትኖረን እንሰጥህ ነበር ያሉት ማንም እሱ ያገኘውን ያላገኘ ለምን አሐዱን ሙሳሃረተ ነብይን بابنتيه إلا عثمان رضي الله تعالى عنه በኸሊፋነት ዘመናቸውም የእስልምናን ሩቅዓ ወይም የግዛት ቀጠና ያሰፉና እስልምናን ከፍ ያደረጉ መጨረሻም እንደ ወንድማቸው እንደ ዑመር በሸሂድነት ከዚህ ዓለም የተለዩ ናቸው። አራተኛው አሊ ብኑ አቢ ጣሊብን በቀጣይ ፕሮግራም ላይ ኢንሻአላህ እናነሳለን። ሶስቱንም ቢሆን በቂ ዝናቸውን አውርተናል ለማለት አይደለም። ያው ፕሮግራሙ በሚፈቅደው ያክል ትንሽ ለመዳሳስ ነው። የዛሬውን እዚህ ላይ እንቋጫለን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا